ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ጋሽ ሰሎሞን አርቲስት ጋሽ ሰሎሞን ልጄ ባለበት ነው ቁልፉን የምወስደው በሚል ቁልፉን አልወሰዱም ማለት ነው። በሚከተለው ቪዲዮ አቀርበዋለሁ። ሌላው በአዶናይ ራሴ ለማጥፋት ወስኜ የነበረ በአዶናይ ንግግሮች በአዶናይ ሞቲቬሽን ነው ወደዚህ የደረስኩት ምትልና ሌሎች ቪዲዮዎች አዶናይ ያላቸውን ሌሎችን አካትቻለሁ። እንደሚከተለው አቀርበዋለሁ። ተከታተሉት። ላይክ፣ ኮሜንት፣ ሼር፣ ሳብስክራይብ አትርሱ ቤተሰቦቼ። አመሰግናለሁ። ክብር ይስጥልኝ። ተወዳጁ አርቲስት ጋሽ ሰሎሞን በቅርቡ በተካሄደው መኪና ሽልማት እንዳሸነፉ የሚታወቅ ነው። ታዲያ ብሩክ ሪል ስቴትም መኪናውን ለማስረከብ ዝግጅቱን ማጠናቀቁን አስታውቋል። አርቲስቱም ሽልማቱ እውን እንዲሆን ላደረጉት ለሁሉም ውድ ኢትዮጵያውያንና ኤርትራውያን ታላቅ የሆነ ምስጋናቸውን አቀርበዋል። ይህን ሁሉ እንዲሳካ ላደረጋችሁ ውድ ኢትዮጵያውያንና ኤርትራውያን ፈጣሪ ይስጥልኝ ሲሉም ተደምጠዋል። ነገር ግን ጋሽ ሰሎሞን ከሽልማት አሰጣጡ ሂደት ጋር በተያያዘ አንድ ልብ የሚነካ ውሳኔ አስተላልፈዋል። እኔ ግን የዚህ ነገር ትልቅ ጀማሪና ጠንሳሽ ውድ ልጄ አዶናይ በተገኘበት ብቻ የመኪና ሽልማቱን ለመቀበል ወስኛለሁ ብለዋል። መጨረሻም አርቲስቱ እግዚአብሔር ኢትዮጵያን ልጆቿንና ሕዝቦቿን ይባርክ በማለት መልካም ምኞታቸውን ገልጸዋል። በአገር ውስጥና በውጭ የምትገኙ ኢትዮጵያውያንና ኤርትራውያን ስለ ቅን ሀሳባችሁ፣ ስለ ቅን ልቦናችሁ እጅግ አብዝቼ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። እንዲሁም የብሩክ ሪል ስቴት ስላደረጋችሁት ማናቸውንም ነገር ከልቤ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል። የሀሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቻለሁ። እግዚአብሔር ኢትዮጵያን፣ ሕዝቦቿን፣ ምድሪቷን ይባርክ። እግዚአብሔር ይስጥልኝ። ሆይ ተመስገን ልክ ፈልጋለሁኝ ላረክልኝ ሁሉም ባርኮቶች፣ ለሰጠኝ ጤና፣ ቤተሰቦቼ በሰላም አሉ፣ በጤና አሉ። እግዚአብሔር ይመስገን። ዛሬ ሆስፒታል አልገባሁኝም ጌታዬ ሆይ። በልቻለሁ ዛሬ፣ ጠጥቻለሁ ዛሬ፣ ምን ጎደለብኝ? ስለብሻለሁ ጌታዬ ሆይ። እንዳይበርደኝ ጃኬት አድርጌያለሁኝ። የሌሎች ሰዎች በረከት እያየሁኝ የራሴን በረከት ስረሳ እባክህ ይቅር በለኝ። ይገባኛል የኔ ህይወት የሚመኙ በጣም ብዙ ሰዎች አሉ። ሁሌም ከትናንትና የበለጠ ዛሬ ስለምትሰጠኝ አመሰግንሃለሁ። ከዛሬ የበለጠ ነገ ስለምትሰጠኝ ደግሞ የበለጠ አመሰግንሃለሁ። እወድሃለሁ፣ አከብርሃለሁ፣ እወድሃለሁ፣ አከብርሃለሁ። አሜን 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 አሜን። ብዬ ለመናገሬ ትልቁን እድል ትልቁን አሻራ በልቤ ውስጥ ያኖረው አዶናይ በጣም ምክንያቱም ግልጽ እንደሆነ ይሄ ሁሉ ውስጥ ተደብቆ ይሄ ሁሉ በውስጥ አዶናይ ቲክቶከሩ እስቲ ጎበዝ ተናገሪ እስቲ። የእውነት የሱ ቪዲዮዎች ለኔ በጣም ሐኪሞች ናቸው። እኔ ከዚህ በፊት ኢቢኤስ ላይ ቀርቤያለሁ በ2015 ኢቢኤስ ላይ ስቀርብ በአዲስ ምዕራብ አቀርበው ነበር። ታሪኬ በጣም ብዙዎች ያውቁታልና ያው አሁን ይሄንን ተመጀመሪያው ልንገር ብዬ ነው። ግን ሁሉ ስራዬ ተበላሽቶ ምናምን ቀርቤ ነበር። ግን እዛ ጋር እንደዚህ አላወራሁም። ይሆናል አይደል ስብር ብለህ ስለንቦና ተሰብሮ ውስጥ ጫና በቃ የሰዎች ንግግር ወይ ደግሞ መናገር እንደማትችል በቃ አለ አይደል የሆነ እፍን ብዬ ተቀመጥኩ ነበርኩ። ግን እያንዳንዷን የሚለቃትን ቪዲዮዎች እከታተላለሁ። እሱ ማለት ነው። ከታቴ ምንድነው የሚሰማሽ? እኔ አንዳንዴ እውነት ስለኔ ያውቃል እንዴ ስለኔ የሚነግረው ሰው አለ እንዴ ብዬ ያልኩበት ቀን ሁሉ አለ። በቃ በጣም ወደ ስለንቦና እንድመለስ አነቃቅቶሻል። በጣም አንዷ እኔ እሱ የሚሰራቸው ስራዎች ውስጥ ትልቁን አሻራ ያስቀመጠ አዶናይ የኔ ነው። በቃ እኔ እሱ ውጤት ነኝ ማለት ነው የምችለው። ምክንያቱም በነፃ ቆመሽ እንድታወሪ የምታፍሪበትን ታሪክ ትተሽ እንደዚህ እንድታወሪ ያርጎሻል። አለ አይደል የሆነ ተሰብረክ እሱም ይላቸዋል አንቺ አትችይም፣ አንቺ ንግግር ሻምሩ፣ አንቺ የሚለኝ ነገር አለ ስልኬ ላይ ያወረድኳቸው ሁሉና ዝም ብዬ አንዳንዴ ያዳምጠዋለሁና ቃል ይሰብርሃልም ይጠግንሃልም። የሱ ቃል ግን እኔን ጠግኖኛል። እውነት አሁን ብዙ ሰዎች አዶናይን አይረዱትም። እህታችን እዚህ ጋር እንደምትመለከቱት ረድቶኛል እያለች ነው። ወይ አዶናይ ብር ከፍሏት አይደለም። ተገናኝታችሁ ታውቃላችሁ? አታውቁም። ግን እሱ በሚሰራው ቪዲዮ ይች ልጅ በሆነ መንገድ ተምሬያለሁ እያለች
ነው። ምናልባት እናንተ ላይ ገባችሁ ይችላል፣ እሷ ግን ደርሶላታል። በቃ እና ሁሉም ሰው የራሱ መምህር አለው። ያንቺ አዶናይ ነው፣ ምንም ጥያቄና መልስ የለም። ግን ሰዎች ይሄ ስለማይገባቸው ሰዎች ላይ ጥቃት ይፈጽማሉ። እና በዚህ አጋጣሚ በጣም በጣም ልናመሰግነው ይገባል። የሚሰማውን ስሜት በማስተማር ጨለማ ውስጥ ያሉ ሰዎች እንዲነቃቁ የአቅሙን እያደረገ ነው የሚገኘው። ምናልባት አሁን ላንረዳው እንችላለን፣ ወደፊት ግን ዞረን ከምናመሰግናቸው ሰዎች መካከል አንዱ ይሆናል። ግን አንቺ ስላመሰገንሽው እኔ ትልቁ ምስጋኔ በዚህ አጋጣሚ እውነት ትልቅ ስለንቦና የኔ ደገፈው። ምክንያቱም በጣም ብዙ ሲቃይ ውስጥ ነበርኩኝ። እንደዚህ ቀና ብዬ እንድናገር ያበቃኝ እሱ ነው። አንዳንዴ በቃ ዝም ብዬ እንዳጋጣሚ በጣም ከፍቶኝ ነገሮች ተወሳስበውብኝ ምናምን ስከፍት እኔ እሱን ስለምከተለው ብቻ ይመስለኛልና ቶሎ የሱ ቪዲዮዎች ይመጣሉ። እውነት ነው። ሲመጡልኝ አንቺ አሁን ኑሮ ከብዶሻል፣ ህይወትሽ ጨልሟል፣ አንቺ አሁን ነገ ትልቅ ብርሃን አለሽ ምናምን ሲል እንዲህ ስለኔ ያውቃል እንዲህ ብዬ የተመለስኩበት ቀን ሁሉ አለ። እኔ እውነት ልንገርህ አይደል የሆነ ቀን ልጆቼን ጥዬ በቃ ራሴን ለማጥፋት ተነስቼ ነበረ። በቃ ይብቃኝ፣ እስከ መቼ ድረስ ብዙ ሲቃዮች፣ ብዙ መራራ ህይወት ቀምሻለሁ፣ ብዙ ነገሮች እና ለእኔ ህይወት ምንም የተሳካ ነገር የለም፣ እዚህ ጋር ቢያበቃ ይሻላል። ልጆቼም ወይ እኔ ስነጠላቸው ነገ ትልቅ እድል ትልቅ ተስፋ ሊኖራቸው ይችላል ብዬ ልክ እኔ እንጃ ብቻ አላቅም ለምን እንደሆነ እንደከፈትኩትም አላቅም። ልክ ቲክቶክ ስከፍት የሱ ቪዲዮ መጣልኝ። አሁን አንቺ መሮሻል፣ የመጨረሻው ፈተናሽ ነው ምናምን አለኝ። አንቺ አሁን ራስሽን ጠልተሻል፣ ራሴን በገደልኩ ብለሽ ምናምን አለና እንዲህ ስለኔ ነው እንዲህ የሚያወራው። ቆይ እስቲ ይህችን ሰዓት ላሳልፋት አልኩኝ። እውነት እግዚአብሔር በሱ ላይ አድሮ ነው ወይ ደግሞ እየነገረኝ ያለው እየመከረኝ ያለው በሱ ላይ ስላደረ ነው። ስለ አዶናይ ቪዲዮ ለምን ታለቅሻለሽ ብላችሁ የምትሉ ሰዎች አሁንም እያለቀስኩ ነው የምሰራው። የማለቅስበት ምክንያት ስላለኝ እስቲ ከቲክቶክ ከሶሻል ሚዲያ አንድ ሰው ይምጣ። ስንሰማ ይኖር ነው ጦርነትን፣ ብሔርተኝነትን፣ አማራን በለው ኦሮሞ በለው ትግሬ በለው ሙስሊም በለው ክርስቲያን በለው እያሉ የሚተቹ ሰዎችን ነው እንጂ አንድ ወጣት ውጡ፣ ወጣቶች ስሩ፣ ይህን ሶሻል ሚዲያውን ተጠቀሙ፣ ያላችሁን ታለንት አውጡ ብሎ የሰውን ደስታ የሚያስደስተው ቲክቶከር፣ ለታናናሾቹ ከታች ለመጡት ደግሞ ፓወር የሚሆን ቲክቶከር፣ በርቱ ብሎ የሚያበረታታ ቲክቶከር እስካሁን ድረስ አላየንም። ለዚህ ነው ወገን እኛ አዶናይን የወደድነው። ጥላቻ ሸርችቶናል። ጦርነት መስበክ ሸርችቶናል። የብሔረኝነት የዘሩ የሃይማኖቱ ጥላቻ ሸርችቶ በፍቅር ደግሞ እንደ ተከታታይ ፊልም የምንጠብቀው አዶናይን ነው። እንዴት ነው ማለት በዚህ 2 ቀን እስከ 10 ቀን እድል ሰጥቻለሁ። እንዳንተ 72 ሰዓት አልልም ወይ በዚህ 2 ቀን ወይ በዚህ 10 ቀን ለጃኒና ለአዶናይ ካልፈታህ አንተ ማዲያታን ፕሬዚደንት ዶክተር አብይ ፕሬዚደንት ከማን አይደለም ጠቅላይ ሚኒስትር ነው ወራ እንጂ አባት ቡልሽት ለነዚህ ካላወጣ ወይ ከዚህ ሮኬት ልክልሃለሁ አንተ ብስብስ በስባሳ የሆንክ ማለት ነው። እኔ ተቃጥዬ ነው የቀኘሁ እዚህ 2 ቀን ያልገባሁ እንዴት እንዳቃጠልከኝ በቃ ርካሽ ወጥቀህ ታች ወጥቀህ በቲክቶክ ላይ ተሰልፈ ምትውል ፕሬዚደንት ህዝቡ ስታበጣበጠው አንተ በጥባጣ የተበጣበጠ ሀጥራው ይሄ ትባለው አልተውም። ችላ ብዬ ነው ትቼ የነበርኩ አንተ ብስብስ ዶክተር አብይ ብስብስ። ሌላ ማን አለ? ቡልሽት ነው ቡልሽት ራሱ ይተንሰዋል። ቡልሽት መጋል ማዲያታ በቃ ስልጣኑ ለመጠበቅ ማዲያት የወጣው ነፍሰ ገዳይ የኢትዮጵያ ህዝብ አምኖ በስልጣን የሰጠው እንኳን መጣ ትንሽ መጥቶ ያስብልናል ብሎ ስልጣን የሰጠው ምን ነበረበት በዛን ቀን ሽት ሲያረጉ እዛ ተደፍተህ ብትሆን ድፍት ብትል አንተ እርጉም እርኩስ ለፕሬዚደንት አሁን ከዚህ ውጊያ ነገር ወጥተን ማለት ነው ወደ ሰላም መግባት አለብን። ውጊያ ምንም አያረቅም። ምን ያረጋል ውጊያ? ተውና አንድ ኢትዮጵያዊ ለኢትዮጵያዊ አንድ ነጭም ካንተ ምን የሚለየው ነገር የለም። የሚለየው ምንድን እንደሆነ ታውቃለህ? ያ ያሰመሩልን ድንበር፣ ያ የሰጡን የሀገር ስም አሜሪካዊ፣ ኢትዮጵያዊ፣ አፍሪካዊ እያሉ ነጭ፣ ጥቁር ለያይተውናል። ሁሉም ተለያይተዋል። መስመር ሰጥተውናል። የተለያየ ደግሞ ሁሌም ደካማ ነው ታውቃለህ። ስለዚህ ተውና ኢትዮጵያውያን እንደ አፍሪካ አንድ መሆን አለብን።
እንደ አንድ ዓለም አንድ መሆን አለበት። ሰው ነው፣ ትንፋሽ ካለ ሰው ነው ሁሌም ማለት ነው። ስለዚህ ውጊያ ምንም አይጠቅመንም ካሁን በኋላ በምንም ተአምር ነው። ልባችን ደግሞ መቀስቀስ አለበት በጣም ቅድም እንዳልኩ እዛ ቤተክርስቲያን ውስጥ ሆኜ ማለት ነው እኛ መማር ያለብን እንደ አንድ ግለሰብ ማለት ነው ሌላ ሰው ላይ እግዚአብሔርን እንፈልግ፣ ሁሌም እግዚአብሔርን እንፈልገው። ስፔሻሊ ሃይማኖተኛ ከሆነ ፕሮፋይል ፒክቸራችን የኦርቶዶክስ ወይም የእስልምና አድርገን ሰው ተሳዳቢ ከሆነ እኛ ምን ተአምር እግዚአብሔርን አናውቅም፣ አላህን አናውቀውም። ስለዚህ ምለው ምንድነው አላህን እንፈልገው። እዚች ላይ አላህን ነው፣ እዚች ላይ እግዚአብሔርን ነው፣ እዚች ምግብ ላይ እግዚአብሔርን እንመልከት። ሁሉም ሰው ላይ እያንዳንዱ አላህን እንመልከት። በምንም ተአምር መጨከን አንችልም። ልንገራ መንቀኛችን ላይ ጠላቴ ነው ብለን የምናስበው ሰው ላይ እግዚአብሔርን እንፈልግ። ያ ጠላት እቺ ህይወት ህልም የምትመስላችሁ ሀበሾች ብቻ እዚህ ቪዲዮ ላይ እንድትቆዩ ይፈልጋለሁ። ወይ ከ3 ሰከንድ ቆጥራለሁ። መውጣት የሚፈልጉ ሰዎች ይወጣሉ። የዳንስ ቪዲዮዎች ማአት ዲስትራክሽኖች እያዩ ማለት ነው እነሱ ሰዎች አይነቁም። ሁሌም ተኝቶ ነው የሚኖሩት። 1 2 3 እስካሁን እዚህ ቪዲዮ ላይ ከቆያችሁ ማለት ነው ይህ ማለት ስለ ህይወት እየጠየቃችሁ ነው። አሁን ግራ ገብቷችኋል። እኔ ማን ነኝ የሚለው ጥያቄ መልስ እየፈለጋችሁ ነው። ብዙዎቻችን ይህ ጥያቄ ጠይቀን አትመራመር ተብለን ነው ዝም የተባል ነው። እንዳንመራመር ተደርገናል። ልንገራችሁ እቺ ህይወት እንደተነገረችን አይደለችም። አብዛኛው ሰው ማለት ነው ተኝቶ ነው ያለው። አብዛኛው ሰው ህይወት እየኖረ ይመስለዋል እንጂ እንደ ሮቦት ነው ያለው። አብዛኛው ሰው ስራ ይፈጋል። ሁላችንም እንፈጋለን። ስራ የምንሰራው ስራ ደግሞ ማለት ነው ገንዘብ ለማምጣት ነው። ገንዘብ አምጥተን ደግሞ ማለት ነው ምን ለማድረግ ነው? ለመብላት ነው። እንግዲህ አስቡት። ይህ ለፍተን ጥረን ግረን ተጨናንቀን አልቅሰን የምናመጣው ገንዘብ እቺ ዓለም በነፃ የምትሰጠንን ምግብ ከፍለን ነው የምንገዛበት። ብዙዎቻችን ግን ቆም ብለን ማሰብ አንችልም። ይህ ሁሉ እየለፋሁኝ እየጣርኩኝ እየተጠቀረርኩኝ እያለ በነፃ የማገኘው ምግብ ከዚች ዓለም በነፃ የምትሰጠኝ ምግብ ተቆጥሮ የማያልቅ ምግብ ማን አባቱ ነው መሃል ላይ ገብቶ እኔን የሚያስከፍለኝ ብለን ብዙዎቻችን ጥያቄ አንጠይቅም። ይህ ጥያቄ እንዳንጠይቅ ነው ደግሞ ዲስትራክት የሚያደርጉን በጥላቻ በፖለቲካ ውጊያ ይመጣል፣ በቀኝ በግራ ምናምን። ሁሌም ለቅሶ አለ፣ ጭንቀት አለ፣ ሁሌም ስቃይ ውስጥ እቺ ዓለም በተፈጥሮ የምትሰጠን ምግብ እየከፈል እንድንለፋ አደረጉ። ይህ አንደኛው ነው። ሁለተኛው ነገር ደግሞ ብዙ ሰዎች ማለት ነው እቺ ህይወት ዓለማዊ ብቻ ነው የምትመስላቸው። አያውቁም መንፈሳቸው ምን ያህል ትልቅ እንደሆነ። አልተነሱም፣ ገና ተኝተው ነው ያሉት። በጣም እነዚህ ሰዎች ደግሞ ፕሮግራም ተደርገዋል በእነዚህ ኤሊቶች ኢሉሚናቲ የሚባሉ ማለት ነው። አይምሯቸው እንዳለ ፕሮግራም ተደርገዋል። አስተሳሰባቸው፣ ለህይወት ያላቸው አመለካከት ፕሮግራምድ ናቸው በካልቸር ማለት ነው። ከነሱ የተለየ ሰው ካገኙ ይህ ሰው መጥፎ እንደሆነ ኦሬዲ ራሳቸውን ያሳምኑታል። አያችሁ፣ እናንተ ከሌላ ሰው ጋር ማትግባቡ ከሆነ በጣም ልዩ የሆነ መንፈስ ስላላችሁ ነው። ልዩ የሆነ መንፈስ ስላችሁ ማለት ነው ከማንም ሰው በልጣችሁ አይደለም። ከማንም ሰው አትበልጡም እናንተ፣ ማንም ሰው ደግሞ ከእናንተ አይበልጥም። ልዩ የሆነ መንፈስ ስላችሁ ግን ዲፕ የሆነ መንፈስ አላችሁ። ነቅታችኋል። ህይወት ምንድን ነው? ለምንድን ነው እያደረግን ያለ ነው የሚል ጥያቄ እየጠየቃችሁ ነው ያላችሁት። እኔም ይህ ጥያቄ ነው አሁን ያለሁበት ደረጃ እያደረሰኝ ያለው። which is ታዋቂነት የሚያስደስተኝ ይመስለኝ ነበር፣ ገንዘብ የሚያስደስተኝ ይመስለኝ ነበር፣ መወደድ፣ መፈቀር፣ ዘናጭ መሆን፣ ማማር፣ እነዚህ ሁሉ ነገሮች የሚያስደስቱኝ ይመስለኝ ነበር። ኦፍ ኮርስ ያስደስቱናል፣ ምክንያቱም ዓለማዊ ነገር ናቸው። ዓለማዊ ነገር ደግሞ መዝናናት እንችላለን በዛው። ግን ብዙዎቻችን በእነዚህ ነገሮች ታስረን ያለ ነው። አያችሁ፣ እኛ የምንፈጋለት ገንዘብ ማለት ነው ከአትክልት የሚመጣ ነው፣ ከአትክልት የሚመረት ነው። ይህ አትክልት ደግሞ አያልቅም። እቺ ዓለም እንደሰጠችን ነው ይህ አትክልት። ብዙዎቻችን ግን ይህ ስለማናቅ ለመጠየቅም ለራሱ ጊዜ የለንም፣ ምክንያቱም ሩጫ ላይ ነን። በረንዳ እንዳናድር ማለት ነው ሩጫ ላይ ነን ያለ ነው፣ እስር ቤት ውስጥ ነን ያለ ነው። ግን ማወቅ ያለባችሁ እናንተ አሁን ስራ አቋርጡ እያልኳችሁ አይደለም፣ ወይም ደግሞ ሁሉም ነገር ብትንትን አድርጋችሁ ትታችሁ ዝም ብላችሁ ተቀመጡ እያልኳችሁ አይደለም። ግን ማወቅ ይኖርባችኋል። ይህ ሲስተም እወቁት። በነፃ የምትሰጠን ምግብ ብቻ ዓለም መሀል ላይ ገብቶ እኛን በገንዘብ የሚሸጥልን ሲስተም አለ።
እቺ ዓለም የምታመርተው ምግብ ምንም ክፍያ አያስፈልጋትም፣ በነፃ ነው የምትሰጠን። ለምግብ ባንከፍል ኖሮ ኢማጂን፣ ለምግብ ባንከፍል ኖሮ መተጋገዝ ብንችል ኖሮ የገንዘብ ዋጋ ጥቅም የለውም። ምክንያቱም ገንዘብ ከቅጠል ነው የሚመጣው። የኛ ገንዘባችን ምንድነው የሚሆነው? ምስጋናችን፣ ፍቅራችን ነው የሚሆነው። ግን ለመፋቀር፣ ለመዋደድ፣ ለማመስገን እድሉን ማሰጡ ነው። የምንሰማቸው ዘፈኖች ማለት ነው ጆሮአችን ውስጥ እየገቡ ጥላቻችን፣ ለሰው ያለን አመለካከት እንዲቀየር የሚያደርጉ ናቸው። እግዚአብሔርን ነው የምላችሁ። This is how the matrix control everyone። እስካሁን እያያችሁት ከሆነ ይህ ቪዲዮ ማለት ነው በእርግጠኝነት እየተናገርኩት ያለሁት ነገር ልባችሁ ላይ የሆነ ትክክል እንደሆነ ይሰማቸዋል። ምክንያቱም እንደዚህ አይነት ወሬ የሚሰለቻቸው ኦልሬዲ 100% ፕሮግራም የሆኑ ሰዎች ማለት ነው አልፈውታል። ይህ ቪዲዮ ልንገራችሁ፣ ትዕግስትም የላቸው። ኮሜንት ላይ ገብተው ግን ታያላችሁ ወይ ምናምን መተረብ፣ መሳደብ። ለምን እየተረቡ እንደሆነ አያውቁትም፣ ለምን እየተሳደቡ እንደሆነ አያውቁትም። ስለዚህ ከዚህ ሜትሪክስ ከዚህ የውሸት ዓለም መውጣት ከፈለጋችሁ ማለት ነው አይምሯችሁን መመልከት አለባችሁ። አይምሯችሁ እየነገራችሁ ያለው ድምጾች ማለት ነው የእናንተ አይደሉም፣ ውሸቶች ናቸው። ለሰውነታችሁ ያላችሁ አመለካከት ያ ነገር ያስደስተኛል ብላችሁ የምታስቡት ነገር ያ ነገር አያስደስታችሁም። እንደዛ ተደርጋችሁ እንድታድጉ ነው የተደረጋችሁ። ሶሻል ሚዲያ ላይ የምታያቸው ሰዎች እነሱ ደስተኛ ይመስላችኋል። ፕሮግራም ሲስተማቲክሊ መኪና መግዛት፣ ቤት መግዛት፣ እዚህ እድሜ ላይ ካላገባህ ደስተኛ አትሆንም። እነዚህ ነገሮች ጥቃቅን የሶሳይቲ ፕሮግራሚንጎች ማለት ነው የውሸት ናቸው በአጠቃላይ። እናንተ ደግሞ ከዚህ እስር ቤት የምታወጡት ራሳችሁን ማለት ነው ገንዘብ እናንተን ደስታ ሊያመጣላችሁ አይችልም። ደስታው ኦልሬዲ ውስጣችሁ ላይ ነው ያለው። የምትገዙት መኪና፣ የምትኖሩት ኑሮ ማለት ነው ምንም አይነት ደስታ ሊጨምርላችሁ አይችልም። ደስታችሁ እዚህ ላይ ነው። አንዳንድ ያስተውላችሁ አታውቁም? ምንም ገንዘብ የሌላቸው ሰዎች ማለት ነው በጣም በእግዚአብሔር የሚያመሰግኑ ደስ የሚል ህይወት የሚኖሩ አሉ። አንዳንዶቹ ደግሞ ላምበርጊኒ ላይ ሆነው የሚያለቅሱ አሉ። ማለት ብዙ የማያገባቸው ሰዎች አሁን ይሄ ያልኩትን ነገር ያልተረዱ ሰዎች ምንድን ነው የሚሉት? አይ አዶናይ ላምበርጊኒ ያምጣልኝና እዛ ሆኜ ላልቅስ ላምበርጊኒ ውስጥ። ቢካዝ ስቲል ምንድነው ብለው የሚያስቡት ላምበርጊኒ ያስደስተኛል አሁን ካለውበት ሁኔታ። ራሳችን እንደዚህ አድርገን ነው ብሎክ የምናደርገው። የሶሻል ሚዲያ ዓላማም ይህ ነው፣ የሜትሪክስ ዓላማም ይህ ነው። ምክንያቱም ደስታችን እቃዊ ላይ እንደሆነ አምነን ተገዢ እንድንሆን ማለት ነው። ተገዢ በቀላሉ እንገዛለን። ምክንያቱም ኃይላችን አሳልፈን ሰጥተናል ለውጫዊው ዓለም። ራስህን ለመውደድ ወንድሜ አንተ ምንም ነገር አያስፈልግም። አሁን ባለህበት በቂ ነህ። ስፖርት መስራት ከፈለግ ስራ፣ መዘነጥ ከፈለግ ዘነጥ፣ ችግር የለውም። የፈለክበት እቃ መግዛት ትችላለህ። ግን ደስታዬ እዛ እቃ ላይ ነው ብለህ የምታስብ ከሆነ ኦልሬዲ ኃይል ካሳልፈክ ሰጥተሃል። ገባህ አይደለ? አሁን ባለህበት ሁኔታ ማለት ነው ሰላም ሊሰማህ ይገባል። አንቺም እንደዛው። ያ ልብስ ለምን አልለበስኩም፣ እንደዛ ሴት ለምን ቂጤ እንደዛ አልሆነም፣ ለምን እንደዛ አልሆንኩም ብለሽ የምታስቢ ከሆነ ማለት ነው ደስታሽ ላይ አሳልፈሽ ሰጥተሻል። በዚህ የሚጠቀሙት ደግሞ እነማን ናቸው? ብዙ ካምፓኒዎች፣ በጣም ብዙ ካምፓኒዎች። ሜትሪክስ ማለት ይሄ ነው። ከዚህ ሁሉ ለመውጣት ደግሞ አሁን በቂ እንደሆን ማወቅ ነው። እነዚህ ሁሉ የውጫዊ ዓለም ፍላጎታችን ማለት ነው እዚህ ዓለም ውስጥ ያለው ያ ሰውነታችን፣ ካራክተራችን የሚፈልጋቸው ነገሮች ናቸው እንጂ መንፈሳችን ማለት ነው ያ ተመልካቹ ነው። አያችሁ፣ አይናችሁ ውስጥ ጨፍኑ ማለት ነው ራሳችሁን መመልከት ትችላላችሁ። ሰውነታችሁ ኢማጂን ማድረግ ትችላላችሁ። እናንተ የራሳችሁ ተመልካች ናችሁ እንጂ እናንተ አይደላችሁ። እናንተን የሚመለከተው ኦብዘርቭ የሚያደርገው ደግሞ ማለት ነው እሱ ፒውር አዌርነስ ነው፣ ተመልካች ነው። ምንም ነገር አያስፈልገውም። ኦልሬዲ ሙሉ ነው፣ ሰላም ያለው። አሁን እንግዲህ ያለንበት ዓለም በጣም ብዙ ነገሮች እየተቀየሩ ይገኛሉ። ለዛም ነው እናንተ በጣም በእርግጠኝነት ያለፈው ሳምንት ወራት በጣም እየተጨናነቃችሁ እንደነበር እርግጠኛ ነኝ። በጣም ኮንፊውዝድ ነበራችሁ፣ መንገዳችሁ ጠፍቷችኋል። በጣም ይገባኛል፣ ግን ለምክንያት ነው። አሁን ያለንበት ዓለም በጣም ብዙ ነገሮች እየተቀየሩ ይገኛሉ። ከዚህ በላይ የበለጠ መናገር አልፈልግም። በውስጣችሁ ይገባችኋል ብዬ አስባለሁ ምን እየተፈጠረ እንዳለ። ካልገባችሁ ደግሞ ማወቃችሁ አይቀርም በቅርብ ጊዜ። ሰው እየተነሳ ነው ያለው፣ መጠየቅ እየጀመርን ነው። አሜሪካ ላይ እየተካሄደ ያሉ ብዙ ነገሮች እያያችሁ ነው። ስለ ፕሬዚደንሻል ነገሮች፣ ስለ ሶሻል ሚዲያ ማአት ነገሮች እየተቀየሩ ነው። ሰው እየተቀሰቀሰ ነው። ስለዚህ እናንተ ከነዚህ ሁሉ ዲስትራክሽኖች ማንጻት አለባችሁ። የፖለቲካ ዲስትራክሽን፣ የብሔር ዲስትራክሽን፣
መቴን ነው የምላችሁ ተረጋግታችሁ ከዛ ማለት ነው መንፈሳችሁ ላይ ማተኮር ጀምሩ ቪዲዮውን አይታችሁ ከጨረሳችሁ ማለት ነው አንድ ብላችሁ ኮሜንት ላይ እንድትጽፉ ፈልጋለሁ አንድ እና ከዛ የልብ ኢሞጂ አንድ ቁጥር ከዛ የልብ ኢሞጂ ቀይዋ ማለት ነው ጻፉልኝና ላይክ አድርግላችኋለሁ ወዳችኋለሁ እሺ Ethiopian authorities are arresting popular TikTokers for their alleged indecent attire at the 2025 Ethiopia Creative Awards held in Addis Ababa this week. Those arrested include 25-year-old creator Adonai Barhana, who had just won TikToker of the Year and was photographed wearing an open-necked shirt. Wangalawit Gebre Andreas, or Evan, was also arrested after the ceremony for going braless and an oversized blazer. Another was arrested for sporting a man bag and others for behavior that undermines public morality and creating content that goes against good behavior and ethics. The traditionally conservative country is hell-bent on extinguishing any signs of globalization, with the police even saying that the creators' outfits were representative of a shallow culture influenced by global social media trends. Some argue that the arrests are in violation of freedom of expression and creativity, while others believe the police are in the right and that public figures should abide by and respect cultural norms. 8 million Ethiopians are online and engaging with global media and society. And the tension between an increasingly digitized young population and a nation adamant at preserving its traditional ways only seems to be growing. What do you think? Is there a world where young Ethiopians are free to express themselves while also respecting cultural and societal norms? Let us know in the comments and follow OK Africa for news. ላረክልኝ ሁሉም ባርኮቶች ለሰጠኝ ጤና ቤተሰቦቼ በሰላም አሉ በጤና አሉ እግዚአብሔር ይመስገን ዛሬ ሆስፒታል አልገባሁኝም ጌታዬ ሆይ በልቻለሁ ዛሬ ጠጥቻለሁ ዛሬ ምን ጎደለብኝ ስለብሻለሁ ጌታዬ ሆይ እንዳይበርደኝ ጃኬት አድርጌያለሁኝ የሌሎች ሰዎች በረከት ያየሁኝ የራሴን በረከት ስረሳ እባክህ ይቅር በለኝ ይገባኛል የኔ ህይወት የሚመኙ በጣም ብዙ ሰዎች አሉ ሁሌም ከትናንትና የበለጠ ዛሬ ስለምትሰጠኝ አመሰግናለሁ ከዛሬ የበለጠ ነገ ስለምትሰጠኝ ደግሞ የበለጠ አመሰግናለሁ እወድሃለሁ አከብርሃለሁ እወድሃለሁ አከብርሃለሁ አሜን 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 አሜን